ሰላም እንዴት ናችሁ? የምቹ ሚዲያ ነው። እኔ ደግሞ ፍሬ ህይወት ዮሐንስ ነኝ። ምቹ ሚዲያ ለእናንተ በሀገራችን ኢትዮጵያ ብሎም ደግሞ በአፍሪካ ቀንድ እየተካሄዱ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዞላችሁ ይቀርባል። በዛሬው ቆይታችን ላይ የተለያዩ ቀጠናዊ ጉዳዮችን የምንዳስስ ይሆናል። ለዩቲዩብ ቻናላችን አዲስ ከሆናችሁ የደውል ምልክታችንን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለሌሎች እንድታጋሩ እንጠይቃችኋለን። በዛሬው ቆይታችን ምቹ ሚዲያ ወደሚዳስሰውም ጉዳይ ተሻገር። ሀገራችን ኢትዮጵያ በምስራቅ አፍሪካ በተለይም ደግሞ በአፍሪካ ቀንድ ላይ የኢነርጂ ማዕከል ለመሆን በምታደርገው ጥረት ላይ የታዳሽ የኢነርጂ ኃይሎችን የመገንባት እንዲሁም ደግሞ በዛ ዘርፍ ላይ የመሳተፍ እንቅስቃሴዋን አጠናክራ ቀጥላለች። ታላቁ የኢትዮጵያ ህዳሴ ግድብ ከ13 የትጋት ዓመታት በኋላ አጠናቀን ስንጨርስ በቀዳሚነት ኢትዮጵያ መስራት አትችልም ሲሉ የነበሩ እንደ ጎረቤት ሀገራችን ግብፅና ሱዳን ያሉ ሀገራት አንገታቸውን ተው ኢትዮጵያ ግን በመላው ዓለም ላይ የይቻላል ምልክትን በተግባር ያሳየችም ሆናለች። ታዲያ ሀገራችን ኢትዮጵያ በኢነርጂ ዘርፍ ላይ ያደረገች ባለችው እንቅስቃሴ ከህዳሴ ግድብ በተጨማሪ ሌሎች ሜጋ የኢነርጂ ፕሮጀክቶችንም እየገነባች ትገኛለች። ከነዚህ መካከል የኮይሻ የኢነርጂ ማዕከል ነው። የኮይሻ ፕሮጀክት ታዲያ አሁን ላይ 70% የሚሆነው የምዕራፍ ስራው ተጠናቆ ወደ ማጠቃለያ ምዕራፍ ላይ መድረሱም ተሰምቷል። እነዚህ ሁሉ የኢነርጂ ማዕከላት ግንባታዎችና የፕሮጀክቶች መስፋፋት ታዲያ ግብፅና ኤርትራ የኢትዮጵያን አጠቃላይ የኢኮኖሚ ፖለቲካዊና ዲፕሎማሲያዊ እድገትን ለማቀጨጭ ሲያደርጉት ከነበረው ጥረት ጋር ተይዞ እንቅፋት ሆኖባቸዋል። ምንም እንኳን በግብፅና በኤርትራ መካከል የሁለትዮሽ ግንኙነቶች እየተጠናከሩ ቢሄድም ግንኙነታቸው ግን የአዛዥና የታዛዥ ግንኙነት እንደሆነም ሲገለጽ ቆይቷል። የግብፅ መንግስት በተደጋጋሚ ኤርትራ ላይ እየፈጠረ ባላቸው የተለያዩ እንቅስቃሴዎች የኤርትራ መንግስትን በመጠቀም በኢትዮጵያ ላይ በህዳሴ ግድቡ የደረሰበትን ሽንፈት አሁን ላይ ደግሞ ኢትዮጵያ ወደ ቀይ ባህር ለመግባት የምታደርገውን ጥረት መጠናከር ተከትሎ እነዚህን ሁለት አጀንዳዎችን መነሻ በማድረግ ግብፅ ኢትዮጵያ ላይ የበላይነት ወይም ብልጫ ለመውሰድ የምታደርገውን ጥረት ለማሳካት ኤርትራን መጠቀሚያ ካርታው አድርጋ ስትጫወትባት ቆይታለች። ታዲያ አሁን ላይ ከቅርብ ጊዜያት ወዲህ እየተጠናከረ የመጣው የኤርትራና የግብፅ የሁለትዮሽ ግንኙነት ኢትዮጵያ አሁን ላይ ትኩረት ያደረገችበት የኢነርጂ እንቅስቃሴ ላይም ፊቱን አዙሯል። የግብፅና የኤርትራ ባለስልጣናት በካይሮ ባደረጉት ውይይት ላይ ግብፅ ለኤርትራ ታዳሽ የኢነርጂ ኃይሎችን መገንባት የሚያስችሉ ፕሮጀክቶችን ለመስራት ከስምምነት ላይ መድረሳቸውም ተሰምቷል። ኢትዮጵያ አሁን ላይ የኢነርጂ ማማው ላይ ለመቀመጥና በምስራቅ አፍሪካ የኢነርጂ ማዕከል ከዛም ባለፈ በአፍሪካ ደረጃ የኢነርጂ አቅሟን ለማጎልበት በምታደርገው ጥረት ላይ በቅርቡ ተሰርቶ የተጠናቀቀው የአሰላ የነፋስ ኃይል ማመንጫ የብዙዎችን ትኩረት አግኝቷል። የአሰላ የነፋስ ኃይል ማመንጫ ባለፉት 5 ዓመታት በትጋት ሲሰራ ቆይቶ ማጠቃለያ ምዕራፉ ተደርሶ 100 ሜጋዋት የኤሌክትሪክ ኃይል የማመንጨት አቅምን ተላብሶም በክብር ቆሟል። ታዲያ የአሰላ የነፋስ ኃይል ማመንጫ ፕሮጀክት በተመረቀ ማግስት ኤርትራና ግብፅ የታዳሽ ኃይል የኢነርጂ ስምምነቶችን ማድረጋቸውን የሚገልጹ መረጃዎችን በስፋት እየተነገሩ ይገኛሉ። ኢትዮጵያ በተለያዩ ዘርፎች ላይ እያደረገች ካለችው እንቅስቃሴ በተሻለ መልኩ አሁን ላይ ለኢነርጂ ትኩረት ሰጥታ መንቀሳቀሷ ኢነርጂ በአፍሪካ ለሚገኙ ሀገራት ብቻ ሳይሆን በዓለም ላይ ለሚገኙ ሀገራት መሰረት መሆኑን ያሳየችበትም ገጠመኝ ነው። የአሰላ የነፋስ ኃይል ማመንጫ ፕሮጀክትም የዚሁ አካል ነው። በአሰላ የነፋስ ኃይል ማመንጫ ፕሮጀክት መመረቅ ጋር ተያይዞ ኢትዮጵያ ከነፋስ፣ ከፀሐይ፣ ከውሃ፣ ከሌሎች ኃይሎችም ጭምር የኢነርጂ ኃይሎቿን በማምረት በዓለም አቀፍ ደረጃ እንግዲህ ተወዳዳሪ ኢነርጂ ካላቸው ሀገራት ተርታ ለመሰለፍ በምታደርገው ጥረት ላይ ግብፅና ኤርትራ አረኛም ተፎካካሪ ነን ብለው የፈጠሩት ጥምረት የእውነት አስቻይ ሁኔታዎችስ ይኖሩታል የሚለውንም ቆም ብሎ ማሰብ ያስፈልጋል። በነገራችን ላይ የግብፅ መንግስት በኢትዮጵያ በተቃራኒ የተለያዩ ሀገራትን ለማሰለፍ በሚያደርገው ጥረት ላይ ኤርትራን የታዳሽ ኃይል ኤነርጂ ድጋፍ ከማድረግ ጀምሮ ኬንያ በቅርቡ ልትገነባቻቸው ያቀደቻቸው ሁለት ግዙፍ የህዳሴ ግድብ አይነቶች ግድቦችን ለመገንባት የሚያስችል የፋይናንስ ድጋፍ እንሰጣለሁ ብላለች። ከዛም ባለፈ ደግሞ በጅቡቲ የወደብ ልማት ላይም ለመንቀሳቀስ የተለያዩ ስምምነቶችንም ፈርማለች። ነገር ግን ግብጽ እነዚህን ሁሉ ሜጋ ፕሮጀክቶችን ለመስራት የሚያስችል የፋይናንስ አቅም አሁን ላይ አላት ወይ የሚለው
አጠያያቂ ጉዳይ ሆኗል። የመካከለኛው ምስራቅ ጦርነት ኢኮኖሚያቸውን ካዳከማቸው ሀገራት መካከል በግንባር ቀደምትነት ግብጽ ትቀመጣለች። ከኢኮኖሚ መዳከም ባለፈም ደግሞ የአስቸኳይ ጊዜ የኢኮኖሚ አዋጅን አውጃ ኢኮኖሚዋን ለማጠንከር የተለያዩ ጥረቶችን እያደረገች ትገኛለች። ታዲያ እቺ ሀገር ነች ጠንካራ የሚባል ኢኮኖሚን ገንብታ እየተንቀሳቀሰች ያለችው ኢትዮጵያ ህዳሴ ግድቡን በገነባች ማግስት ሌሎች ግዙፍ ሜጋ 3 ፕሮጀክቶችን ለመገንባት እቅድ እንዳላት ስታወጣ የግብጽ የግል የመንግስት እንዲሁም ደግሞ ማህበራዊ ሚዲያ ትስስር ገጾቻቸው ጭምር ኢትዮጵያውያን ህዳሴ ግድቡን ገንብተው ጨርሷል፣ ሌሎች ግድቦችን የመገንባት አቅም አላቸው፣ የግብጽ መንግስት ግን ዝም ብሎ እየተመለከተ ነው የሚል ተቃውሞ ሐሳቦችን ያስተጋቡት። የተቃውሞ ሐሳቦቻቸውን መፍታትና መቀበል ያልቻሉ የግብጽ ባለስልጣናት ታዲያ አሁን ላይ ለኤርትራ የታዳሽ ኢነርጂ ኃይሎችን ለማመንጨት የሚያስችሏት ግዙፍ ፕሮጀክቶችን እንድትሰራ ከስምምነት ላይ ደርሰዋል። በኤርትራ አስቻይ ሁኔታዎች አሉ ወይ ብለን ካየነው ኢትዮጵያ አሁን ላይ እያደረገች ባለችው እንቅስቃሴ ያላት አንጻራዊ ሰላም ከዛም በተጨማሪ ደግሞ እየተፈጠሩ ያሉ የኢኮኖሚ እድገቶች ሜጋ ፕሮጀክቶችን የመጀመር ብቻ ሳይሆን የመጨረስ ብቃት እንዳላትም ያስመሰከረችበት ሁኔታ አለ። በተቃራኒው ኤርትራ ከየትኛውም ሀገራት ጋር የምትፈጥራቸው የሁለትዮሽ ግንኙነቶች ከቀናት የዘለለ እድሜ የላቸውም። ኢኮኖሚዋም እዚህ ግባ የሚባል አይደለም። ታዳሽ የኢነርጂ ኃይሎችን ጀምሮ መጨረስ ብቻ ሳይሆን ለመጀመር የሚያስችል የፋይናንስ አቅምም አልገነባችም። እነዚህ ሁሉ ሁነቶች ታዲያ ተደማምረው ኤርትራ ከግብጽ ጋር የደረሰችበት ስምምነት ተግባራዊ ይሆናል የሚለውንም ጥያቄ ምልክቱ ውስጥ ከቶታል። ምንም እንኳን ኢትዮጵያ በህዳሴ ግድብ የሰረችው ብልጫ እንዳለው ነው በቀይ ባህር ላይ ያቀረበችውን ያለውን ጥያቄ ማስተጓጎል ባለመቻላቸው የታዳሽ ኢነርጂ ኃይሎችን ግን እናመርታለን ብለው መምጣታቸው ኢትዮጵያ አሁን ላይ የኮይሻ 76 በመቶ የደረሰው ፕሮጀክት፣ የአሰላ የንፋስ ኃይል ማመንጫ ፕሮጀክት፣ ሌሎች እንደ ህዳሴ ግድብ ያሉ ትልልቅ ሜጋ ፕሮጀክቶችን ጨምሮ በእቅድ ደረጃ ያሉና አሁን ላይ ደግሞ በቅርብ ወደ ተግባር የሚገባባቸው ከዛም በዘለለ ደግሞ የዓለም መነጋገሪያ የሆነው የኒውክሌር ኢነርጂን ጨምሮ ኢትዮጵያ በኢነርጂ ምርት ላይ ከቀዳሚዎቹ ተርታም ለመሰለፍ የሚያስችላት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ከቀናት በፊት ባደረጉት ቃለ መጠይቅም ኢትዮጵያ የጀመረቻቸው ግዙፍ ሜጋ ፕሮጀክቶች በጅምር የሚቀሩ ብቻ ሳይሆን መጠናቀቅ እንደሚቻልም ያረጋገጡበትና ያሳዩበት ነው። የሞጆ ደረቅ ወደብ፣ ከድሬዳዋ እስከ ሞጆ ያሉ መንገዶች፣ ሌሎች የተለያዩ ሜጋ ፕሮጀክቶችን ጀምረን እያጠናቀቅን ነው። በ3 ወራት ውስጥ የሚጀምረው የወርቅ ማጣሪያ ግዙፍ ፕሮጀክቶቻችንም የትጋታችን ማሳያዎች ናቸው። ግብጽና ኤርትራ የሁለትዮሽ ግንኙነት ፈጠሩም አልፈጠሩም ኢትዮጵያ የኢነርጂ ማዕከል ለመሆን የምታደርገውን ጥረት አጠናክራ በመቀጠል በመጨረሻም የምስራቅ አፍሪካ ብቻ ሳይሆን የአፍሪካ ቀንድ የኢነርጂ ማዕከል ለመሆን የሚያስችላትን እድልም በእጇ አስገብታለች። እነዚህ ሁሉ ተጠቃለው ኢትዮጵያ በኢነርጂ ቀዳሚ እንድትሆንም አድርገዋታል። ኢትዮጵያ በኢነርጂ ዘርፉ ላይ እየገነባቻቸው ያለችው ትልቅ ሜጋ ፕሮጀክቶች በዓለማችን የመጨረሻ የተባለውን ዘመናዊ ቴክኖሎጂዎችን እየተጠቀመችባቸው ትገኛለች። የአሰላ የንፋስ ኢነርጂ ማምረቻው የመጨረሻው ዘመናዊ የንፋስ ኢነርጂን ግንባታ ላይ የሚደረጉ ቴክኖሎጂዎችን የተላበሰ ነው። ከዘመናዊነትም በተጨማሪ ደግሞ ኢትዮጵያ የምትገነባቸው ግዙፍ ሜጋ ፕሮጀክቶች በየትኛውም የጠላት አይን ውስጥ እንዳይገቡና ጥቃት እንዳይደርስባቸው እጅግ ዘመናዊ የተባሉ መከላከያና ደህንነትን የሚያስጠብቁ የተለያዩ ዘመናዊ ጥንቃቄዎችንም ታደርጋለች። እነዚህ ሁሉ ታዲያ ኢትዮጵያ ከህዳሴ ግድቡ ከወሰደቻቸው ልምድና ተሞክሮች ሌሎች ሜጋ ፕሮጀክቶችን በመጠበቅ የምታካብተው ልምድን ጨምሮ እየገነባቸው ያለችው የኢነርጂ ፕሮጀክቶች ውጤታቸው ለሀገር ግንባታ ውጤታቸው ሀገር ኢኮኖሚ ላይ የሚያበረክቱት አስተዋጽኦ መሆኑም ይነገራል። ከዚህ የኢነርጂ ግንባታ ጋር ተያይዞ እንደ ጅቡቲ እንዲሁም ደግሞ ኬንያ ሌሎች ጎረቤት ሀገራትን ጨምሮ ከኢትዮጵያ ጋር የማይዋሰኑ የአፍሪካ ሀገራት ጭምር የኢትዮጵያን ኢነርጂ ረብጣ ቢሊዮን ዶላሮችን በመክፈል ይገዛሉ፣ ይገበያያሉ። ታዲያ ኢትዮጵያ ከዚህ የምታገኘው የኢኮኖሚ ተጠቃሚነት እጅግ የጎላ ነው። የውጭ ምንዛሬ ጥያቄ ምልክት ውስጥ አይገባም። ኢነርጂ ለኢትዮጵያ አሁን ላይ ባለው እንቅስቃሴ ከቡና ከወርቅ እንዲሁም ደግሞ ከሌሎች ኢትዮጵያ ወደ ሌሎች ዓለማት ከምታሻግራቸው ግብአቶች በተጨማሪ የኢነርጂ ምርትን ለጎረቤት ሀገራትና ለሌሎች ፈላጊ ሀገራት በማቅረብ ኢኮኖሚዋን የምታፈረጥምበትና ጠንካራ የሚባል ገቢን የምታገኝበት እድል የሚያጎ
የሚያጎናጽፋት እንደሆነም ይነገራል። ኢትዮጵያን ለማደናቀፍ እየሰሩ ያሉት ግብጽና ኤርትራ ኢትዮጵያ በኢነርጂ ላይ የጀመረችውን እንቅስቃሴ ያደናቅፋል ያሉትን የታዳሽ ኢነርጂ ኃይል ፕሮጀክታቸውን ይፋ አድርገዋል። ግንባታው እስከሚጀመር እኛም ጓግተናል። ግንባታው ተጀምሮ ማጠናቀቁ ግን የማይታሰብ መሆኑን ሁላችንም እናውቃለን። ብቻ ልማቱ ይቀጥል፣ መተባበሩ ይቀጥል። ኢትዮጵያም የኢነርጂ የበላይ የመሆን ጉዟን አጠናክራ እንድትቀጥል የሁላችንም ምኞታችን ነው። የኢትዮጵያ የኢነርጂ ማዕከላት የሆኑ ፕሮጀክቶችን ደግሞ ሁላችንም ኢትዮጵያውያን በምንችላቸው አቅሞች ሁሉ እየሄድን መጎብኘት፣ ስለነሱ የሚሰሩ ዘገባዎችን መከታተል፣ ሀገራችን ምን ላይ እንደደረሰች ለማወቅም ያስችለናል ይላችኋል ምቹ ሚዲያ። አብረናችሁ የቆየነው ምቹ ሚዲያ ነበርን። እኔ ደግሞ ፍሬ ህይወት ዮሐንስ ነኝ። ለዩቲዩብ ቻናላችን አዲስ ከሆናችሁ የደውል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ አድርጉ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ለሌሎች መረጃው እንዲደርስ ሼር እንድታደርጉላቸው እንጋብዛችኋለን። ምቹ ሚዲያ ሐሳቡን ሰነዘረ። የእናንተ ሐሳብ ደግሞ የእናንተው ነው። ቸር ቆዩ።